የዴዚ ወላጅ እናት ከዚህ ዓለም በሞት ተለየች። እጅግ በጣም ያሳዝናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በሚያሳዝን ዜና መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ውድ ቤተሰቦቼ እንግዲህ በጣም እጅግ በጣም አዝኛለሁ። በእውነት እጅግ በጣም ማለት ነው። የዴዚ ወላጅ እናት አርፋለች እየተባለ ይገኛል። በቲክቶክ እየተነገረ ነው። እንዲሁም ደግሞ ዴዚ ጥቁር በጥቁር አድርጋለች ፕሮፋይሏን። እንዲሁም ባለቤቷም አሞራው አሌክስ ማለት ነው ፕሮፋይሉን ጥቁር አድርጓል። በርካታ ታዋቂ የሚባሉ ቲክቶከሮች እነ ጆከር እነ ኪዲ እያወሩ ይገኛሉ። በርካታ ሰዎች ቲክቶክ ላይ እና የምርም ሞታለች ማለት ነው። እንዲሁም ደግሞ እዛው አካባቢ ያለች አንዲት ልጅ ከምር ማረፏን እየተናገረች ትገኛለች። ሮማን እንግዲህ ሮማንን ታውቋታላችሁ፣ ቲክቶክ ላይ ታዋቂ ናት። ሮሚ እንግዲህ አንዷን ልጅ አስገብታ አትዋሺ በሀዘን አይቀለድም ስትላት፣ ልጅቷ ደግሞ አዎ እውነት ነው ሞታለች፣ እኔ የሰፈሯ ልጅ ነኝ፣ ሰፈሯ ስለሆንኩኝ ሞታለች። የሞተችው ደግሞ ኢትዮጵያ ነው። አሜሪካን እንደምትኖር ማናችንም እናውቃለን። እና ከአሜሪካ መታ ለረፍት ኢትዮጵያ ገብታ ትንሽ እንዳመማት ከዛ በኋላ ቤተሰቦቿ ሆስፒታል ነይ ብለው ሆስፒታል ሲወስዷት እዛ ሆስፒታል ውስጥ እንግዲህ በአንዴ ሞታለች ማለት ነው። አንድ ሳምንት ብቻ ታማ እንግዲህ አሁን ላይ ሬሳዋ ምርመራ እየተደረገ እየተጣራ ይገኛል። ለዛ ነው ለህዝቡ ይፋ ያልተደረገው። በእርግጥ እንዳለ እየተስፋፋ ይገኛል በፌስቡክ በቲክቶክ። ነገር ግን በይፋ ቤተሰቦቿ ያልተናገሩበት ምክንያት ገና ሬሳዋ እየተጣራ ይገኛል። ምክንያቱም የሕክምና ስህተትም ከሆነ የሆነ መድኃኒት ተደርጎባትም ከሆነ ምናምን በሚለው ምርመራ እየተደረገ እንደሆነ ተናግራለች። የሰፈሯ ልጅ ማለት ነው። እጅግ በጣም ያሳዝናል። እኔ ያዘንኩበት ምክንያት ደግሞ አንድና አንድ ለዴዚ ነው። ምክንያቱም በጣም በጣም ትልቅ ጥፋት አጥፍታለች። የዘላለም ጸጸት እስከ ሞት ድረስ ጸጸት ነው የሆነባት። ምንድን ነው ጸጸቱ ብትሉ፣ ሁላችሁም እዚህ ሶሻል ሚዲያ ላይ እንደምታውቁት ዴዚ በጣም ታዋቂ ናት። በኢትዮጵያ ቴሌቪዥን በርካታ ቦታ ቀርባለች። በቲክቶክ፣ በዩቱብ፣ በፌስቡክ በተለያየ ቦታ ትታወቃለች። በምን እንደምትታወቅ ደግሞ ታውቃላችሁ። አማርኛዋ ነበረ በርካታ ሰዎችን እያሳቃቸው ቀልድ እየሆነባቸው የታወቀችው። ምክንያቱም ዴዚ የተወለደችው አሜሪካ በመሆኗ አማርኛ በደንብ ስለማትችል ሰዎች ሙድ ሲይዙባት በዛው ታወቀች። ያው ብዙ ጊዜ ፈረንጅ የመሰለ ሰው አማርኛ ሲያወራ እኛ ሀገር ላይ አልተለመደም። እሷ ደግሞ ያው ስትታይ ፈረንጅ ናት። በእርግጥ በእናቷ ሀበሻ ናት፣ በአባቷ ባላቅም፣ ምክንያቱም ስለ አባቷ ብዙም ስለማታወራ። ነገር ግን ስትታይም ንጣቷ፣ ጸጉሯ ምናምን ሀበሻ እንደሆነች ይታወቃል። ማለት ፈረንጅ እንደሆነች ትታወቃለች በአባቷ ይመስለኛል፣ እኔ በእኔ በኩል ሳስበው። ከዛ አንጻር ፈረንጅ አማርኛ እንዴት አወራ በሚለው ነው እንግዲህ ሰው ሁሉ ሙድ ሲይዝባት ታዋቂ የሆነችው። በመጨረሻም ታዋቂውን ቲክቶከር አሌክስ ወይም ደግሞ አሞራው የሚል ቲክቶክ ስም ያለው እሱን እንግዲህ ጠብሳ በጣም መነጋገሪያ ሆና ነበር። በዛ ምክንያት ነው የዘላለም ጸጸት ይሆንባታል ብዬ ያሰብኩት ማለት ነው። ምክንያቱም እናቷን እምቢ ብላ እናቷ ያልፈቀደችው ህይወት ያልፈቀደችው ትዳር ውስጥ ነው የገባችው። ምክንያቱም በዚህ እድሜ እንድታገባ አልፈለገችም። እንግዲህ እናቷ የፈለገችው እንደ ማንኛውም ወላጅ በክብር ትምህርቷን ጨርሳ ትልቅ ደረጃ ይዛ ስራ ይዛ በክብር በሀገራችን ባህል መሰረት እንድታገባ ነበር ሀሳቧ። እንዲሁም ደግሞ ይመስለኛል ብሄርም ደግሞ የራሷን ብሄር እንድታገባ እንደዛ አይነት አመለካከት ስለነበራት፣ ዴዚ ደግሞ አሜሪካ ተወልዳ ያደገች ነች። ስለ ዘረኝነት አይመለከታትም፣ አታቅም። ስለዚህ በግዴታ እናቷ እያለቀሰች ልጄን አድኑልኝ እባካችሁ የኢትዮጵያ ሕዝብ እያለች ነው እንግዲህ ዴዚ እምቢ ብላ አሌክስን ያገኘችው። አሌክስን አግኝታው እንግዲህ በአሁን ሰዓት ዴዚ እርጉዝ ናት። እንደምታዩት በምስሉ ላይ ሆዷም ወጥቷል። አይ ቲንክ ይመስለኛል 5 እስከ 6 ወር የምትሆን ይመስለኛል። አስቡት ወላጅ እናቷ ሳትፈቅድ
አገባች፣ ከዛ አረገዘች። ምን ያክል ግፊት እንደምትሆንባት እሷ ራሱ ለእናቷ አስቡት። የዘላለም ጸጸት ነው። አንዳንዴ የቤተሰብ የእናት አባትን ምርቃት ሳያገኙ እናት አባት መሞት በጣም ከባድ ነው። ሳትመረቅ ሳትታረቅ እሷም ደግሞ የልጅ ልጇን ሳታይ አያት ሳትሆን ከዚህ ዓለም በሞት ተለየች። ስለዚህ ለዴዚ በጣም ጸጸት ነው። እንኳን ዴዚ እኔ ራሱ በጣም ነው ያመመኝ። ምክንያቱም እንደዛ ለልጇ ስትለፋ ስታዝን ልጄን አድኑልኝ ስትል የነበረው የልጅ ልጇን እንኳን ሳታይ ሳትታረቅ ማንም ሳያስታርቃት አብረው ሳናያቸው በመሞቷ እውነት እኔ ራሱ አዝኛለሁ። እንኳን አይደለም ዴዚ ደግሞ አስቡት እንግዲህ ልጇ ናት። ምን ያክል እስክትሞት ድረስ እንደምትጸጸት እናቴን ይቅርታ ሳልጠይቅ ስትል እናቴ ሳትፈቅድልኝ በማድረጌ ስትል በቃ ብዙ ጸጸት ነው፣ ብዙ ጸጸት። ወይኔ እናቴን ሳልታረቃት ልትል ትችላለች፣ ሳላስደስታት እናቴን። አሁን ላይታወቃት ይችላል፣ ግን ወደፊት የዘላለም እስከ ሞት ድረስ ጸጸት ነው የሚሆንባት ይመስለኛል። እንግዲህ ሰውኛ ስናስብ ባለቤቷም አሌክስ ማዘኑ አይቀርም፣ መጸጸቱ አይቀርም። ሰድቧት ነበር እናትየውን በክብር ጉልበት ስሞ ልጃቸውን እንደ መቀበል በስድብ ነው እንግዲህ የተቀበለው። እናትየው በድላታለች፣ እንደዚህ ብላታለች ምናምን ብሎ እንግዲህ በአደባባይ አዋርዷታል እናትየውን። አሌክስ ራሱ ምን ያክል እንደሚጸጸት ብቻ መድኃኔዓለም ነው የሚያውቀው። ምክንያቱም ሰውኛ ስታስቡት ሰው ነውና ይጸጽቷል። ራሱ ይሄንን ችግር እንዳመጣ አድርጎም ሊያስብ ይችላል። በነገራችን ላይ አሁን በምን ሁኔታ እንደሞተች ብቻ አላወቅንም። በልጅቷ ጭንቀት ምክንያት ታማም ሊሆን ይችላል። በጣም በሷ ጭንቀት ወይ ሳትበላ ሳትጠጣ ራሷን ሳትጠብቅ ጉዳት ውስጥ ገብታም ሊሆን ይችላል፣ ወይ ሌላ በሽታም ሊሆን ይችላል። እሱን የሚያውቀው እንግዲህ ፈጣሪ ነው። እስካሁን ድረስ አላወቅኩም። ይፋም የተደረገው ነገር የለም። ነገር ግን በጣም አዝኛለሁ። እውነት በጣም እኔ እንጃ። ሶሻል ሚዲያ ላይ እንደዚች እናት ያሳዘነኝ የለም። ምክንያቱም እንደነገርኳችሁ ነው። በልጅ እንኳን ደስታ ሳታይ ሳትባረክ ይመስለኛል አንድ ልጅ እሷ ናት ያለቻት፣ እሷም ሳታስደስታት ከዚህ ዓለም በሞት መለየቷ በጣም ያሳዝናል። እጅግ በጣም እባካችሁ ልጆች እባካችሁ ወላጆቻችሁን አስደስቱ፣ ተመረቁ። በእናት አባቶቻችሁ ከዚህ ዓለም ሳያልፉ ተመረቁ ለማለት እፈልጋለሁ። ውድ ቤተሰቦቼ እናንተስ የምትሉት ነገር ካላችሁ ኮሜንት ላይ ጻፉልኝ። ስለዚህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። እስከ ቪዲዮ ፍጻሜ አብራችሁኝ ስለቆያችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ይሁንላችሁ። ቸር ሰንብቱ።